እሳት አንድን ነገር ከሙሉ እንትኑ ነው የሚቀይረው። ወደ አመድነት ብንቀይረው ዳንኤል ሊጠፋን ይችላል። ማሰር አለብን መጀመሪያ። በአንቺ ምክንያት ነው ሌሎች መቃብር ላይ ተደፍተሽ እዛ ስትንፈቃፈቂ ነው አብሮሽ ይመጣ። አንቺ መሄድ አለብሽ። አንቺን ነው የሚከተለው መንፈሱ፣ አንቺን ነው የሚከተለው። ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነው እኛ ደህና ነን። እንዴት ናችሁ ቤተሰቦቻችን? ያው ከጎናችን ነው ያላችሁት እስካሁንም ድረስ በብዙ መንገድ እየረዳችሁን ማለት በሀሳብ የምትሰጡንን ኮሜንትም እኛ አንዳንድ ጊዜ ካለመስማት የሚመስላችሁ ሰዎች ያላችሁ፣ ግን እኛ ካለመስማት የመነጨ ሳይሆን ያንን ኮሜንት ማድረግ የምንችለው ነገር ስላልሆነ ነው አንዳንድ ጊዜ ምንተው ማለት ነው። እና ቤት ቀይሩ ያው የተለመደውና ትልቁ በብዛት ያለ ኮሜንት ነው። ግን ያው ደጋግሜ ተናግሬ ያለው ማንቀይርበትን ምክንያት ማለት በቃ ይከብዳቸዋል። ብቻ ብንሄድም ቤት ብንቀይርም ገንዘብና መንገላታት ነው እንጂ ወጪው በምንም አይነት መንገድ እሱ ከስራችን ሊቀር የሚችል አይደለምና ትላንትና ያው አይታችሁታል ቪዲዮን ለማጥፋት ሞክረን ነበረ፣ ግን ደግሞ ተመልሶ መጥቷል ማለት ነው። እና አሁንም ይሄ ዘላቂ ማጥፊያ አይደለም። እና ብዙ ጊዜ አይታችሁ እንደሆነ የሆነ ነገር አለ አይደለ? ከመኖር ወደ አለመኖር ከሚቀይሩ ነገሮች አንዱ እሳት ነው። እሳት አንድን ነገር ከሙሉ እንትኑ ነው የሚቀይረው፣ ሙሉ ይዘቱን ማለት ነው። እንጨት ከነበረ ጠንካራ ነው። እንጨት ይከብዳል፣ ክብደቱ ምኑ ኤቭሪቲንግ አለ። ግን እሳት ከበላው በኋላ ምን ይሆናል? አመድ ይሆናል ማለት ነው። በትንሹ ከበላው ከሰል፣ በደንብ ከበላው ደግሞ አመድ ይሆናል ማለት ነው። እና ወደ አመድነት ብንቀይረው ዳንኤል ሊጠፋልን ይችላል የሚል ድምዳሜ ላይ ደርሼ ነበረ። ግን ይሄንን ነገር እንዴት አድርገን ነው ማሳካት የምንችለው ማድረግ የምንችለው? ከዚህ በላይ ደግሞ በተለይ እንትን ያስፈልገናል። ይሄ ማሰር አለብን መጀመሪያ። እሱ መታሰር አለበት። እንዴት ነው የሚታሰረው? በአደለም በገመድ መስሎሽ ነው ያልኩሽ። መንፈሱ በመንፈሳዊ መንገድ መታሰር አለበት። ያ ማለት ምንድን ነው? አባቶችም ቢሆን ጠርተን መጀመሪያ እሱ መታሰር አለ። እኔ ከማበዴ በፊት እኮ ነው በቃ ብዙ ነገር እያሰብኩ ያለሁት እንጂ ለአብድ እኮ ከጫፍ ደርሻለሁ። እግዚአብሔር ብዙ ነገር እየሆነብኝ ነው፣ ብዙ እየተሰቃየ ነው። እንዴት በዛ ላይ ደግሞ አንቺ ቢያንስ ከመርዳት ይልቅ ውስጥሽ ዛሬ ደህና ነገ ደግሞ በሽተኛ፣ ዛሬ ደህና ነገ በሽተኛ ትሆኛለሽ። ከዚህ አሁን እኔ ላሰብኩት ዛሬ እንደውም ከዛሬ አላልፍም፣ ዛሬ እናቃጥለዋለን። ግን ላሰብኩት ጉዳይ ከአንቺ ይልቅ ወላንሳ ታስፈልገኛለች። ለምን? ቢያንስ እሷ ብዙ ነገር ትፈጥራለች። ወላንሳ እምቢ በማለት አይደለም ፍቅር። አሁን ትላንትና ቀደም እዛ ጋር ስትከራከሪለት ነበረ ምናምን እንዲዳዩ ይልሽ ወላንሳ አንድ ያሰብኩት ነገር አለ። ጥሩ ነገር እግዚአብሔር ግን እንዴት እናደርገዋለን? እንግዲህ አንቺ ብዙ ጊዜ መላም ታመጫለሽ፣ ሐሳብም ታመጫለሽ። እሳት ብዙ ነገር ያጠፋል። መናፍስቶች ራሱ ይቃጠላሉ። ታውቂያለሽ አይደል? አሁን እሳት ብናቃጥለው አመድ ነው የሚሆነው። ያንን አመድ አየርም ምንም ብትንትኑን ያወጣል። ውሃ ውስጥም ብናስገባው ወደ ውሃነት ይቀየራል፣ አመድ ከሆነ በኋላ ማለት ነው። አሁን ፍቅር ምንድነው ቁጭ ብለህ የምትፈተፍተው? በእናትህ አሁን እያወራኋት ነው። እሷ መፍትሄ ካለ አምጣ በቃ። እሺ አንዴ ስናደም መፍትሄውማ ተገኘ፣ ግን እንዴት እናድርገው ነው? ይሄን ስትል ይመጣል። መፍትሄው በእሳት እናቃጥለው ነው፣ ግን ያንን መፍትሄ እንዴት እንታግበር ነው እኮ። እንደዚህ ብያዝ ነው አያዝም እኮ በቂላት ጥልቅ ነው። እንደዚህ ብቆ ነው እሱ አይታላ እንሰራው ደግሞ አሁን ያቦይ አባቶች አሉ ወይስ ሳልበይ ግርግዳ ላይ የሚታሰረው ይታሰር። እኔ እንድትቆጭኝ እኮ አይደለም እንድታግዙኝ ነው እኮ መላ በማምጣት
ሲስተም በማምጣት ቀዝቀዝ ብሎ ሲያመክሩክ ውሃ ትሆናለህ። ጭራሽ ነው ጮብ ነው ደህና የምትሆነው ይመስለኛል በእኔ በኩል ማለት ነው። ለምን እኔ በመጮህ አታደንዝይኝ፣ ጭንቅላቴን አታደንዝይኝ። ብዙ ሀሳብ ያለብኝ ሰው ነኝ። ጮኸት አልፈልግም። አሁን የእናንተ ክርክር ነው የምንሰማው ወይስ መፍትሄ ፈልገን የመጣው? እሺ አስረን በመንፈሳዊ ሁኔታ አስረ ነው በትልልቅ ይሄ አባቶች አሉ ጸልየውበት የመጀመሪያ ያስሩታል። ምን እንዳያረግ እንዳይጠፋ እስሪሽ ብልጭ ድርግም የሚለውን ኃይሉ መጀመሪያ መነጠቅ አለበት። ከዛ በኋላ ጋዝ አርከፍክፈ ማቃጠል ነው። ያንን ደግሞ እንዲረዱኝ ብዬ ያወራኋቸው አባቶች አሉ። ግን አሁን ዋናው ችግሩ ምንድነው? እሱ እዚህ ቤት ውስጥ አይሆንም ያ ነገር። አንደኛ እሳት ነው፣ ጋዝ ነው አርከፍክፈ የምናቃጥለው። የሰው ቤት እናቃጥላለን። ሰው እኮ ነው አይደል እንዴ? ነው ምንድነው? እኔ ኩብራ ገባኝ። መንፈስ ነው ተቃጥሎ ጥብን ብሎ አመድ ሆኖ የሚጠፋ ነው። በቃ ማጨርጨር አለብን። በቃ ነው ጠንከር ማለት አለብን። እሺ እየሰማን ነው። ምን እየሰማን ነው? እየሰማን ነው። ይስማ። ሌላው ግን ነገር እየወራቱ ቆየው። ሲቀጥ ቢሰማ ራሱ ይስማ። አያስተውንም። ሲጀመር አያስተውንም። ብዙ ጊዜ አያስተውንም ራሱ። ይስማ። በቃ ቢሰማ ራሱ ይስማ። እግዚአብሔር ምንም አያመጣ። ሽንት ቤት አሁን ሌላ ቦታ እንደዚህ ዘከምት እዚሁ ሽንት ቤት ማቃጠል ፍቅር ልጆችን ያፍናል። ይጨሳል። ሴራሚክ ስለሆነ እንትን ይላል። ለምን አንድ ጊዜ መንፈስ ነው ትላላችሁ፣ አንድ ጊዜ ሰው ነው። ሰው ከሆነ ያው ያፍናል። እንዴት ሲቃጠል እኮ የውሸት እኮ አይደለም የምታቃጥል፣ የእውነት እኮ ነው የምታቃጥል። እና ታዲያ ምንድነው እሱ የምትይው? አንተ የጥቁር ልብስ ለማስቀየር ሲጀመር አንተ ይሄን ጥቁር ልብስ እኮ ነው ወይም ካንተ ጋር የሚያጣብቀው በእናትህ። እባክሽ አንቺ ነሽ የምትሰበስቢብን የኮተት መንፈስ። እኔ አዎ በአንቺ ምክንያት ነው። ሌሎች መቃብር ላይ ተደፍተሽ እዛ ስትንፈቀፈቂ ነው አብሮሽ የመጣው። በቃ አታልቅሽ፣ ወንድምሽ አይደለም ተባለ አይደል እንዴ? መጀመሪያ የሄደሽ እዛ መቃብር ላይ ባትፈልጊው ኖሮ ይመጣ ነበር ይሄ ሰውዬ። አንዴ ተገላግለ ነው 15 ቀን እፎይ ብለን ነበር። ከኋላሽ ነው ሊወጋሽ ነው፣ ቢላ ይዟል። በእርግጥ ማረግ አይችልም እንጂ እንደዚህ ይዛል እንጂ እቃዎችን ማረግ አይችልም። ወላንሳ እንዴት አረግልኛለሽ አንቺ? ጋዝ ገዝተሽ ተመጫለሽ ሄደሽ ማለት ነው። ጋዝ አለ እዚህ። ጋዝ ካለ ደግሞ ሌላ ምንድነው እሱ የሚያስፈልገን? ጸጥ ያለ ቦታ ያስፈልገናል እና ስንወጣ ተከትሎን እንዲሄድ መሆን አለበት። ተከትሎን እንዲሄድ ጫካ ውስጥ ነው። ተከትሎን እንዲሄድ ደግሞ እዛ ቦታ ላይ አንቺ መሄድ አለብሽ። አንቺን ነው የሚከተለው መንፈሱ፣ አንቺን ነው የሚከተለው መንፈሱ፣ አንቺን ነው የሚከተለው እንጂ ወላንሳን አይደለም፣ ወይ ደግሞ እኔን አይደለም እየተከተለ ያለው። አብረሽን ስትሄጂ አብረው ይሄዳል እንጂ ያማት። አዎ እንዴ እና ያወራኋቸውን አሁን ስልክ ደውዬ ቀጥራቸዋለሁ። ያወራኋቸውን ይዘሽ አባቶች አሉ የሚያስሩልን ማለት ነው መንፈሱ። እነሱን ይዘሻቸው ነው ውጪ ላይ ደውልላቸዋለሁ። አይመጣም በምንም አይነት መንገድ። ይኸውልሽ ልንገርሽ፣ ከሄደልን እኮ ነው። እንዲሄድልን ደግሞ መጀመሪያ መታሰር አለበት። ስለዚህ አባቶች መጥተው ማሰር አለባቸው። በመንፈስ በጸሎት እንዳይንቀሳቀስ መታሰር አለበት። ገባሻል? ዝናው እንትን ያዥ በእናትሽ ጥላ ያዥና ማለት ነው። ዝናብ ስለሆነ ከመኪና ሲወርዱት ዝናብ እንዳይመታቸው ይዘሻቸው ነው። ወይኔ ስለዚህ እንደዛ እናደርገዋለን ማለት ነው። እዛው ነው ማንደድ። አንቺን እንደውም ሊለኩስ ያለበት ቦታ አለ፣ እዛ ነው ማንደድ ያለብን ማለት ነው። በቃ ቶሎ በይ እንጂ ተላይ ሌላ በቃ ጋዝ አለ ብለሽኛል። እሺ ታሳይኛለሽ። አንቺ በእናትሽ አትፍሪ፣ አትንበቅበቂ፣ ሂጂ።
ስለዚህ አሁን ምን እናደርጋለን? ቆይ አሁን ይሄድልናል አይደልንም ነው እኮ አሁን ይኸውልሽ፣ ቆይ አይደለም እንትን እንሞክር የሆነ ነገር እዛ ይሄድልናል አይሄድልንም የሚለውን ነገር ለመለየት ማለት ነው። የተወሰነ ደቂቃ እታችኛው ክፍል ገብተን ስንቁ ነይ እየታየን አለ የለም ለማለት ይመጣሉ ወይ ከዚህኛው ክፍል ተከትሎን እዛ ይመጣሉ። ነይ ዝም ብለሽ ታሳይሽ ቆይ ዝጊው በሩን እስቲ። ነይ ዝም ብለሽ ቁጭ በይ። ይመጣል አይመጣም የሚለውን ነገር መለየት በራሱ አንድ ነገር እኮ ነው። እዚህ አሁን ከመጣ ቢያንስ እዛ የምንሄድበት ቦታ ተከትሎ ሊሄድ ይችላል ማለት ነው። ግን ደግሞ ማለት ነው ቢሄድም እኮ እዛ ቦታ መኳታሉ ማንደል እኮ ነው እኮ ተከትሎን ከሄደ እንደምንም እዛው ይጸልዩበትና አስቁመነው እንዳይንቀሳቀስ አድርገን ክብሪታችንን ለኩሰን አቃጥለን መገላገል ተመስገን ነው። መምጣቱ አሪፍ ነው ማለት ነው። በቃ ተነሽ ይመጣል ማለት ነው። ይከተለናል ማለት ነው። አሁን ውጪም ብንወጣ ይከተለናል ማለት ነው። ደግሞ እኛ እኮ እያሰብነው ያለው ፍቅር በእንትን ነው እኮ ነይ እስቲ እሱን እያሰብነው ያለው በሰውኛ ነው። ሰውኛ እና እየታየ በምን ነው ያሰበው? እሺ ፍቅር አይደለም አስተውልም እኮ የሰው አሁን እኛ ያወራነውን ነገር ያስተውላል። አስተውልም እኮ ባካላስተዋለ ባለፈው እዚህ ጋር ቤት እንቀይራለን ስንል ምንድነው ያለን? ቤት እንቀይራለን ስንል እየነገረን ነበር። መንፈሱ ነገር ያለውን ነገር እየነገረ ነበረ እንጂ ሌላ ነገር የለም። እሺ አትፈራሽ። አልፈራም። መደንገጥ መደናበር ቢላ ግን ይዞ እንዳይወጋ ቢላ ያዘ ምን ያዘ? ሊናክስ ነው ምን እየሆነብህ? ሊናክስ ነው ጅራት ቆይ ለካሜራማኑ ምንም ነገር ማረገው ለምንድን ነው? ምን አውቃለሁ እኔ ከነገ ቆይ እንመረምራለን ከነሱ እሱን የሱ ጣጣ ነው እዚህ ቤት እግዚአብሔር ብቻ እኔ ምን እያደረገ እንደሆነ አላውቅም። ይኸውልሽ አሁን ግን ማለት ነው ለምንድን ነው ልጅቷ ደግሞ የቀረችው ሰውየውን ይዞ የማትወጣው? ሄሎ ምን ነው ቆየሽ እኮ መውጣት ማን እንወጣለን? ይመጣልናል ወይ ነው ይመጣልናል ወይ ነው እንጂ እኮ መውጣት እንወጣለን ባያቸው። እሷን እታችኛው ክፍል ስንገባው አብሮን ገብቷል። እሷን እሺ እንሞክር። ካልመጣ ግን ግዴታ መምጣታቸው አይቀርም። እሺ በጌታ በኢየሱስ ክርስቶስ ፍቅር ምን እያበራ ነው? ምኑን እያከበረ ነው? ምኑን ምኑን እያበራ ነው? ምንድን ትሎት ጠፋ አጥፍቶ ደውሎልኝ ነበረ። ሰዎቹ ምን አሉ? እታች ለምን ይዛችሁት አትመጡም አሉ። እንዴት ነገር ነው የምንመጣው? ኦኬ ይከተለናል ምናምን ስላልኳቸው ነው። እታች ለምን ይዛችሁት አትመጡም አሉ። አትደንግጫ፣ ደንግጣሽ አትደንግጭ እንጂ ጋዙ የታ እስቲ ክብሪቱስ አንቺ እስቲ ጋዙ ይሄንማ እናንጨረጭሯለን እናቃጥሏለን በደንበር ከዛ ላይ ደፍቶ ይሄ መለኮስ በቃ እዛው ግን እኮ በጣም በእናትሽ ጋዝ እኮ ነው ፍቅር ምንድነው የግድ ሙሉ መሆን የለበትም ትንሽ ነው የሚበቃው
አሁን ይሄድልናል ወይ ነው ይወጣልናል ወደ ውጭስ ይወጣልና ወደ ውጭ አይደለም። ሰዎች እኮ ይዘው ለምን እታች ይዛችሁት አትመጡ ምናምን እኮ አሉ እኮ። ታዲያ የሚከተለን እኮ መስሏቸው ነው እኮ። ይከተለን እታች ስንገባ እንደገባው አንቺም አሁን ስትሄጂ አብሮን ሊከተለን ይችላል። ጋዙስ የምን ጋዝ? አሁን የሰጠሁት ነው። እዚህ ጋዙስ ፍቅር ምን አውቃለሁ እኔ አሁን እዚህ ይዤዋል ነበር እንደ ግሬ መሀል አስቀምጫል ነበር። ከራፋሶ ሰልፎ በእግዚአብሔር የት ሄደ? በእናትሽ በቃ እንደዚህ እናድርግ። በእናትሽ በቃ ክብሪቱን ይዘን እንሂድና ጋዝ ከውጭ እንገዛለን። ይዞት ሄዷል። ጠፍቷል መሰለኝ። አንቺ ክብሪቱ ቶሎ ብለን በእናትሽ እንሄዳለን። ለምን ሰጠሽው? አምጪው አልከኝ? መች? አሁን ነው ያማታ እንደ እኔ ውስጥ እየፈለኩ አይደል? እንደ ገንት ምንድን ነው የምትፈልገው? ጋዙን እየፈለኩ አይደል? ክብሪቱን ያዥው አምጪው አልከኝ። ታዲያ የት አለ ጋዙ? ክብሪቱ ራሱ አሁን በቃ እኔ ጋዝም ክብሪትም ከውጭ እንገዛለን። እኔ የሚከተለን ከሆነ እንየው። የሚከተለን ከሆነ እንየው። ይከተልና ላይከተለንም የሚለውን ነገር እንየው። ነይ ነይ ይህ ባዶ አድርጉት። ወይኔ አይታወቅም። ማድረግ እንችላለን። በእናትሽ አልመጡም። ቆይ ስንወጣ ይከተልናል ላይከተለንም የሚለውን ነገር እኔ ፍቅር ከኋላሽ ነው ያለው። አብሮሽ እያየን ከኋላሽ ነው ያለው። መንፈሱ ከኋላሽ ነው ያለው። አትውጪ። ታዩ ይከተልሽ ሂጂ እስኪ ይከተልሻል። ሂጂ ሂጂ አንቺ። ቆይ ትንሽ ሂጂ እስኪ ይከተልሻል ላይከተልሽ የሚለውን ነገር እናያለን። ይመጣው እዚህ ጋር ትንሽ እንጠብቀው። ይመጣ እንደው እዚህ እንጠብቀው። ትንሽ ይመጣ እንደሆነ እየመጣ ነው። እንዴ